ወደ ዛሬው ዝርዝር ውይይታችን እንኳን በደህና መጣችሁ። ዛሬ የምንመለከተው ልክ እንደ አንድ የሕግ ክርክር ወይም አንድ ሊግ እንቆቅልሽ ነው። በእጃችን ላይ ያሉን ምንጮች የተለያዩ ሃይማኖታዊ ጽሑፍ ሲሆኑ ሊፈቱ የሚሞክሩት ጥያቄ በወልድና በአብ መካከል ያለውን ግንኙነት ነው። በተለይ ደግሞ ወልድ በአባቱ ዙፋን ላይ ተቀምጧል የሚለው ሐሳብ ላይ እናተኩራለን። ይህ ምን ማለት ነው? የሥልጣን ክፍል አለ ወይስ ሙሉ ለሙሉ የተዋሃደ ግዛት ነው? ልክ ነህ። የጉዳዩ ዋና ነጥብ የወልድን ማንነት መረዳት ነው። ጽሑፎቹ የሚከራከሩት ወልድ ከአብ ጋር በክብር በሥልጣን እንዲያውም በአካላዊ ገለጻ እንዴት እኩል እንደሆነ ለማሳየት ነው። የሚገርመው ግን ይህንን ክርክር የሚጀምሩት ከዙፋኑ አይደለም። ከዙፋኑ ካልሆነ ከየት ነው? ከአንድ አስደናቂ ምስል ነው። ማስረጃቸውን መደርደር የሚጀምሩት በራእይ መጽሐፍ ውስጥ ከሚገኝ አንድ የእይታ ገለጻ ነው። እሺ፣ በአባቱ ዙፋን ላይ ተቀምጧል የሚለውን ሐሳብ ለመፍታት ምንጮቹ የጀመሩት ከዙፋኑ ሳይሆን ከገጽታ መመሳሰል ነው። ይህ በራሱ ያልጠበቅኩት መነሻ ነው። እስቲ እንግዲያው የመጀመሪያውን ማስረጃ እንመልከት። እሺ፣ እንግዲያ ምንጮቹ የጀመሩት ከራእይ መጽሐፍ ነው። ዮሐንስ የሰው ልጅን የሚመስል ሲል የሚገልጸው አካል አለ። ገለጻው በራሱ በጣም ኃይለኛ ነው። ፀጉሩ እንደ ነጭ የበግ ጠጉር፣ ዓይኖቹ እንደ እሳት ነበልባል፣ እግሮቹ እቶን ውስጥ እንደቀለጠ ናስ፣ ካፉም ስለታም ሰይፍ ይውጣ። አዎ፣ ፊቱ ደግሞ ልክ እኩለ ቀን ላይ እንደምትበራ ፀሐይ ነው ይላል። ይህንን ምስል በዓይነ ሕሊናችን ስንሰለው ብቻ በጣም አስፈሪና ግርማ ሞገስ ያለው ነው። በጣም ነገር ግን የትንታኔው ነጥብ የገለጸው ግርማ ብቻ አይደለም። ቁልፉ ነገር ይህ ገለጻ ከሌላ መለኮታዊ ገለጻ ጋር ያለው መመሳሰል ነው። በትንቢተ ዳንኤል መጽሐፍ ውስጥ ከዘመናት የሸመገለው ተብሎ የተገለጸው አካል አለ። ይህም የአብ መገለጫ እንደሆነ የሚታሰበው በትክክል የአብ መገለጫ እንደሆነ ይቆጠራል። ዳንኤል ሲገልጸው ልብሱ እንደ በረዶ ነጭ፣ የራሱም ጠጉር እንደ ንጹሕ የበግ ጠጉር ነው ይላል። አሁን ሁለቱን ገለጻዎች ጎን ለጎን ስታስቀምጣቸው በተለይ የጠጉራቸው ገለጻ እንደ ነጭ የበግ ጠጉር ቃል በቃል አንድ አይነት ነው። ይህ በጣም የሚገርም ነው። ታዲያ ምንጮቹ ሊሉ የፈለጉት ይሄ በአጋጣሚ የተፈጠረ መመሳሰል አይደለም ነው? በፍጹም ሊሉ የፈለጉት ጽሑፉን የጻፈው ሰው ገና ከመጀመሪያው በቃላት ክርክር ውስጥ ሳይገባ በአንድ ምስል ብቻ እነዚህ ሁለቱ አንድ አይነት ዘላለማዊ ባህሪ ያላቸው የሚል ኃይለኛ መልእክት እያስተላለፈ ነው የሚል ነው። ምስላዊ ክርክር ቪዥዋል አርጊመንት ልንለው እንችላለን ማለት ነው። አዎ ልክ እንደዛ። ስነ መለኮቱን በቃላት ከማብራራቱ በፊት በምስል እየሰበከ ነው። ተመልካቹ የውልድን መልክ ሲያይ አይምሮ ውስጥ የጥንቱና ዘላለማዊውን የአብን መልክ እንዲስል ነው የተፈለገው። ገብቶኛል። ስለዚህ የውልድ ማንነት ከአብ የተለየ ወይም በቅርብ ጊዜ የተፈጠረ ሳይሆን ልክ እንደ አብ ሁሉ ዘላለማዊ መሆኑን ለማሳየት የቀረበ ምስላዊ ማስረጃ ነው። ሐሳቡ ገብቶኛል። በቃላት እኩል ናቸው ከማለት ይልቅ በአይምሮ ውስጥ የሚቀር ምስል በመጠቀም አያችሁ፣ መልካቸው እንኳን አንድ ነው ያለ ነው። ይሄ በጣም ስውር ግን ደግሞ ኃይለኛ የማስተማሪያ መንገድ ነው። ነገር ግን እዚህ ጋር አንድ ጥያቄ ይነሳል። ይህ ሁሉ ስለሚታይ መልክ ከሆነ በመለኮት ማይታይ ባህሪስ? በተለይ አብ ማንም አይቶት የማያውቅ አምላክ እንደሆነ ሲነገር ይህንን ከሚታየው የወልድ መልክ ጋር እንዴት እናስታርከዋለን? በጣም ጥሩ ጥያቄ ነው። እናም በቀጥታ ወደ ምንጮቹ ቀጣይ ትንታኔ ይመራናል። ይህ ከቲሞቴዎስ መልእክት የወሰደው ክፍል እጅግ በጣም ወሳኝ ነው። ምክንያቱም በቀደምት ቤተ ክርስቲያን የኢየሱስን ምንነት ለመረዳት ከተደረጉት ትልልቅ ክርክሮች መካከል አንዱን በቀጥታ ይነቃል። ሰው ነው አምላክ ነው ወይስ ሁለቱንም? አዎ ያ ክርክር አንደኛ ቲሞቴዎስ 6:16 ላይ ኢየሱስን ሲገልጸው ብቻውን የማይሞት ሊደረስበት በማይችል ብርሃን የሚኖር ከሰውም ማንም ያላየውም የማይችል ይላሉ። ይህንን ስታነብ ግራ መጋባት አይቀርም። እንዴ ሐዋርያት አላዩትም ወይ? ሕዝቡስ አልሰማውም ወይ? የሚል ጥያቄ ይመታል። በትክክል ማንም ያላየው የሚለው ቃል ከታሪኩ ጋር የሚጋጭ ይመስላል። ምንጮቹ ይህንን የሚያብራሩት ነገሩን በሁለት ደረጃ እንድናይ በመጋበዝ ነው። አንደኛ ወልድ በመለኮታዊ ማንነቱ ሥጋ ከመልበሱ በፊት የአብን ባህሪ ሙሉ በሙሉ ይጋራል። ያ ባህሪ ደግሞ ማይታይ፣ ማይደረስበት፣ በፍጡር ዓይን ሊታይ ማይችል ነው። በዚህ ማንነቱ እርሱም ልክ እንደ አብ በዚያ ሊደረስበት በማይችል ብርሃን ይኖራል። እሺ። ሁለተኛው ደረጃ ደግሞ ሥጋ መልበሱ ነው።
ሰው ሆኖ መገለጡ ያንን ማይታየውንና ማይደረስበትን አምላክ ለሰው ልጆች እንዲታይና እንዲደረስበት ያደረገበት ድርጊት ነው። ስለዚህ ልክ ፀሐይን በቀጥታ ማየት እንደማንችል ግን ብርሃኗንና ሙቀቷን እንደምንለማመድ ማለት ነው። ፀሐይ ራሷ ሊደረስባት የማትችል ስትሆን ብርሃኗን እኛ ዘንድ ይደርሳል። በጣም ጥሩ ምሳሌ ነው። ወልድ ራሱ ይህንን ሐሳብ በዮሐንስ ወንጌል ላይ ሲያጠናክር እኔን ያየ አብን አይቷል ይላል። ይህ ማለት የእኔን ሥጋ የለበሰውን ሰውነቴን ያየ በእኔ በኩል ማይታየውን አብን አይቷል እንደማለት ነው። ስለዚህ በጢሞቴዎስ የተገለጸው የእርሱ ቀዳሚ መለኮታዊ ማይታይ ባህሪ ሲሆን፣ በምድር ላይ የታየው ደግሞ ያንን ማይታይ ማንነት የገለጠው አካሉ። ልክ እንደዛ ሁለቱም እውነት ናቸው። የሚናገሩት ስለተለያዩ የህልውናው ገጽታዎች ነው። እሺ፣ አሁን የዕለት ግልጽ ሆኖልኝ። ስለዚህ ገጽታቸው ይመሳሰላል። ወልድም ማይታየውን አምላክ የሚታይበት መንገድ ነው። ይህ ከሆነ ቀጣዩ ምክንያታዊ ጥያቄ በአምልኮስ ደረጃ እኩል ናቸው ወይ የሚለው ይሆናል። ክብርና ምስጋና ሲቀርብ ልዩነት ይደረግባቸዋል። በትክክል። እናም እዚህ ላይ ነው የራእይ መጽሐፍ በድጋሚ ወሳኝ ማስረጃ ሆኖ የሚቀርበው። ራእይ 5:13 ላይ አንድ አስደናቂ ትዕይንት አለ። በሰማይ በምድር ከምድር በታች በባህርም ላይ ያሉ ፍጥረታት ሁሉ በአንድ ድምፅ ሲያመልኩ ይገልጻል። የሚገርመው አምልኳቸው ለማን እንደሆነ ሲገልጽ ነው። አዎ፣ ቃላቱ በጣም ግልጽ ናቸው። በዙፋኑ ላይ ለተቀመጠውና ለበጉ ምስጋናና ክብር፣ ግርማም ኃይልም ከዘላለም እስከ ዘላለም ይሁናሉ። ለተቀመጠው አብ እና ለበጉ ወልድ ይላል። እና የሚለው አያያዥ ቃል እዚህ ላይ ቁልፍ ይመስለኛል። ሁለቱንም ለይቶ ነው የሚጠራቸው። ይህ የተለያየ ክብር እየተሰጣቸው እንደሆነ አያሳይም? በውጫዊ እይታ እንደዚያ ሊመስል ይችላል። ነገር ግን የጽሑፉ ትንታኔ የሚሄደው ወደ ጥልቀት ነው። አምልኮቱ አንድ አይነት ነው። ምስጋና፣ ክብር፣ ግርማ፣ ኃይል ለሁለቱም የሚቀርበው ያው አምልኮ ነው፣ ደረጃ የለውም። እሺ። በተጨማሪም ይህንን ነጥብ ወልድ የአብ መገለጥ ነው ከሚለው የቀድሞ ሐሳባችን ጋር ስናገናኘው ምስሉ ይበልጥ ግልጽ ይሆናል። አስታውስ፣ ወልድ ማይታየው አብ የሚታይበት መንገድ ከሆነ ለወልድ የሚቀረብ አምልኮ በተዘዋዋሪ ለአብም እየቀረበ ነው ማለት ነው። ሁለት የተለያዩ አካላትን እንደማምለክ ሳይሆን በአንዱ መገለጥ በኩል ሁለቱንም እንደማምለክ ነው። በትክክል። ልክ በትንቢተ ኢሳይያስ 9:6 ላይ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት እንደሚለው ማለት ነው። እዚህ ላይ የተወለደው ልጅ የዘላለም አባት መባሉ ሁሌም ግራ ያጋባኝ ነበር። በትክክል። ምንጮቹ ይህንን ጥቅስ እንደ ትልቅ ማስረጃ ነው የሚያቀርቡት። ትርጓሜያቸውም ወልድ ለፍጥረት ዓለም የተገለጸው አብ ነው የሚል። ስለዚህ ወልድን ማምለክ አብን ከማምለክ አይለይም። በወልድ በኩል ወደ ተገለጸው አንድ አምላክ የሚቀርብ አንድ አምልኮ ነው። ስለዚህ አምልኮ አይከፋፈልም ማለት ነው። አይከፋፈልም። ምንጮቹ ይህንን ለማጠናከር ከዮሐንስ ወንጌል ሌላ ጥቅስ ያነሳሉ። ወልድን የማያከብር የላከውን አብን አያከብርም። ስለዚህ ወልድን ችላ ብሎ አብን ማምለክ አይቻልም። ወልድን ሲያመልኩ ደግሞ አብ ይከበራል። እሺ፣ ይህ የሥልጣንና የአምልኮ መዋሃድ በጣም ወሳኝ ነጥብ ነው። ይህም ወደ ዋናው ጥያቄያችን ይመልሰናል፣ የዙፋኑ ጉዳይ። ገጽታቸው አንድ ነው፣ ባህሪያቸውም ይመሳሰላል፣ አምልኳቸውም እኩል ነው ከተባለ ይህ በሥልጣን ክፍፍሉ ላይ ምን ተጽዕኖ ያሳድራል? ማኑ የመጨረሻውን ውሳኔ የሚሰጠው? ዙፋኑ ላይ ያለው ስዕልስ ምን ይመስላል? በራእይ 3:21 ላይ ወልድ ራሱ እኔ ድል ነስቼ ከአባቴ ጋር በዙፋኑ ላይ እንደተቀመጥኩ ይላል። እዚህ ጋር አንድ ነገር ግራ ያጋባኛል። ከአባቴ ጋር በዙፋኑ ላይ ሲል ልክ እንደ አንድ ምክትል ንጉሥ ወይም እንደ ተባባሪ ገዢ ነው ይመስለው። ሙሉ ስልጣን እንዳለው አይነት ስሜት አይሰጥም። ምንጮቹ ይህንን እንዴት ነው የሚያብራሩት? ይህ በጣም ወሳኝ ምልከታ ነው። የቃላት አጠቃቀሱ በእርግጥም የስልጣን ተዋረድ ያለ ሊመስል ይችላል። ነገር ግን ምንጮቹ ይህንን ለማብራራት ወደ ሌሎች ክፍሎች ይወስዱናል። በተለይ ወደ ኤፌሶን 1 ከቁጥር 20 እስከ 22። እዚያ ላይ ክርስቶስ ከሙታን ከተነሳ በኋላ እግዚአብሔር በሰማያዊ ስፍራ በቀኙ እንዳስቀመጠው ይናገራል።
በቀኝ መቀመጥ። በቀኝ መቀመጥ በባህላዊ አገላለጥ የሁለተኛነት ምልክት ሳይሆን የክብርና የስልጣን ተካፋይነት እጅግ ከፍተኛ መገለጫ ነው። ምክትል ሳይሆን የስልጣኑ አስፈጻሚና ባለቤት መሆኑን ያመለክታል። አሃ። ስለዚህ ከአባቴ ጋር መቀመጡ የበታችነትን ሳይሆን የአብን ስልጣን ሙሉ በሙሉ መጋራቱ ነው የሚያሳየው። አዎ። በመቀጠልም ከስልጣናት፣ ከግዛት፣ ከኃይላትና ከጌትነት ሁሉ በላይ እንዳደረገው ይገልጻል። ምንጮቹ ወርሷል የሚል ቃልም ይጠቀማሉ። ፍጥረትን በሙሉ ወርሷል ይላሉ። ይህ የውርስ ሐሳብ የስልጣኑን ምንነት የበለጠ የሚያብራራ ይመስለኛል። አዎ፣ መውረስ ሚለው ቃል ቁልፍ ነው። ይህ ደግሞ ስምን ወደ መውረስ ጽንሰ ሐሳብ በቀጥታ ይመራናል። በፊልጵስዩስ 2 ከ9-11 ላይ እግዚአብሔር ለኢየሱስ ከስም ሁሉ በላይ የሆነውን ስም እንደሰጠው ይናገራል። እና ይህ ስም እና ምንጮቹ እዚህ ላይ የሚሞግቱት ይህ ከስም ሁሉ በላይ የሆነ ስም አዲስ የተፈጠረ ስም ሳይሆን የአብ ስም ራሱ ነው የሚል ነው። ይሄ የስም ውርስ ጽንሰ ሐሳብ በዘመናችን ትንሽ ለመረዳት የከብድ ይሆናል። አሁን ስም ዝም ብሎ መለያ ነው። በዚያ ዘመን ግን ስም ማለት ማንነት፣ ስልጣን፣ ታሪክ፣ ሁሉም ነገር በአንድ ላይ የታጨቀበት ነገር ነበር ማለት ነው። በትክክል። ስለዚህ የአብን ስም መውረስ ማለት ሙሉ ስልጣኑን እንደመቆጣጠር ነው የሚቆጠሩ። ስም ማንነትና ስልጣንን ይወክላል። ወልድ የአብን ስም ሲወርስ የአብ ስልጣንና ቦታ ነው የሚወርሰው። ለዚህም ነው ጥቅሱ ቀጥሎ ጉልበት ሁሉ በኢየሱስ ስም ይንበረከክ ዘንድ ነው የሚለው። አዎ፣ ይህም በሰማይና በምድር ከምድርም በታች ያለው ጉልበት ሁሉ በኢየሱስ ስም ይንበርከክ ዘንድ ነው። ይህ ስግደት ግን እዚህ ላይ አያበቃም። የመጨረሻው ግቡ ምንድን ነው? ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው። ገብቶኛል። የወልድ ስልጣን ከአብ የተለየ ወይም ተፎካካሪ አይደለም። በፍጹም። ይልቁንም የአብ ስልጣን ሆኖ አሁን በወልድ በኩል የሚፈጸም ነው። ወልድን በማክበር አብ ይከበራል። ስልጣናቸው የተዋሃደና አንዱ የሌላውን ክብር የሚያጎላ ነው። ስለዚህ ሁሉም ነገር እርስ በርሱ የተያያዘ ነው። ከምስል መመሳሰል ተነስተን ወደ ተፈጥሮ መዋሃድ፣ ከዚያም ወደ እኩል አምልኮ፣ አሁን ደግሞ ወደ ተጋሪና የተዋሃደ ስልጣን ደርሰናል። በመጨረሻም ራእይ 7:17 ላይ በዙፋኑ መካከል ያለው በጉ ይላል። በዙፋኑ ላይ ብቻ ሳይሆን በዙፋኑ መካከል መባሉ ልዩ ትርጉም አለው። አዎ አለው። በመካከል መሆኑ የሁሉም ነገር ማዕከል፣ የሁሉም ነገር መነሻና መድረሻ መሆኑን ያመለክታል። የስልጣኑ ምንጭና መተግበሪያ ነጥብ እርሱ መሆኑን ያሳያል። ዙፋኑ የአብ ሆኖ ዙፋኑ የአብ ቢሆንም በዚያ ዙፋን ላይ የሚፈጸመው ግዛትና አገዛዝ በወልድ በኩል የሚተገበርና የሚገለጥ ነው። እርሱ የንግሥትናው ልብ ወይም ማዕከል ነው። ስለዚህ በዙፋኑ ላይ መቀመጡ ስልጣን መጋራቱን ሲያሳይ፣ በዙፋኑ መካከል መሆኑ ደግሞ በዚያ ስልጣን ውስጥ ያለውን ማዕከላዊ ሚና ያጎላል። እሺ፣ እንግዲያው የዛሬውን ውይይት ስናጠቃልለው በእጃችን የነበሩት ምንጮች አንድ ወጥ የሆነ ምስል ለመሳል ሞክረዋል። ወልድን ከአብ ጋር እኩል ለማድረግ የተጠቀሙበትን የክርክር መስመር ስንመለከት በመጀመሪያ በአካላዊ ገለጻ አንድ አይነት መልክ እንዳላቸው በማሳየት ይጀምራሉ። ልክ ነው። ቀጥሎም ወልድ የማይታየው የአብ ባህሪ የሚታይበት መገለጫ መሆኑን ያስረዳሉ። በዚህም የተነሳ በሰማይና በምድር ያሉ ፍጥረታት ሁሉ ለአብና ለወልድ እኩል የሆነ አምልኮ እንደሚያቀርቡ ይገልጻሉ። በመጨረሻም ወልድ የአብን ስም እና ስልጣን በመውረስ ከአብ ጋር በአንድ ዙፋን ላይ ሆኖ የግዛቱ ማዕከል ሆኖ እንደሚገዛ ያሳያሉ። የክርክሩ አጠቃላይ አቅጣጫ ይሄ ይመስለኛል። በጣም ጥሩ አድርገህ ነው ያጠቃለልከው። የክርክሩን ደረጃ በደረጃ አቀራረብ በደንብ ይዘኸዋል። ነገር ግን ይህ ሁሉ ትንታኔ አንድ ወሳኝ ጥያቄ እንድናነሳ ይጋብዘናል። እሱ ምንድን ነው? እነዚህ ምንጮች እንደሚሉት ፍጥረት ማይታየውን ረቂቅ ሆነውን አብን የሚያውቅበትና የሚያመልክበት ዋናው መንገድ በተገለጠው በሚታየው ወልድ በኩል ከሆነ ይህ በአጠቃላይ ስለ አምልኮ ምንነት ምን ይጠቁማል? እውነተኛ አምልኮ ሁል ጊዜ በተጨባጭና በተገለጠ የመለኮት አካል በኩል ማለፍ አለበት ማለት ነው? ወይስ ይህ ለየት ያለ የመገለጥ መንገድ ነው? ረቂቅ ሆነውን ማይታየውን ኃይል በቀጥታ ማምለክ ይቻላል ወይስ ሁሌም መካከለኛ ያስፈልጋል? ይህ ከእነዚህ ጽሑፎች ባሻገር ሊታሰብበት የሚገባ ሐሳብ ነው።